አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ጠይባ ሚዲያ ቤተሰቦች አባይቦች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ሁሉም ሰላም አልሐምዱሊላህ። ሰላማችሁ ብዝት ይበልልኝ አባይቦች። ዛሬ ደግሞ በአዲስ ቪዲዮ መጥቻለሁኝ። ጠይባዬ ምን እያረግሽ ነው ምናምን ካላችሁኝ እስኪ ላሳያችሁ ማለት ነው። እና እቺ አንዲት ክላስ እንደው ዝም ብላ የተቀመጠች ክላስ ነበረች እና የኔ ማለት ነው በፊት አከራያን ነበር። የድሮ ክላሴ ናት። አከራያን ነበር ግን አሁን ተመጣሁ። ግን ጥሩ አይደለም ማከራየቱ። ምንም እንትን የለውም። በእርግጥ ትከራያለች ግን በቃ ተቀምጣለች ማለት ነው። እና ኮርኒሷ ትንሽ አሮግ ብላለች። ግድግዳዋ ግን ንጹህ ናት። እንደዚህ አድርጌ አስቀብቻታለሁኝ። አሁን አይደለም ያስቀባኋት። ወዲያው እንደመጣሁ ቤቴ ተቀባ ነው አይ ተቀባችሁና ይሄንን ዝም ብዬ ማንም አይጠቀምበትም። የሚተኛበት የለም ምንም ነገር ማለት ነው። ይሄንን መሬቱ አፈር ነው እንትን አላለም። ሊሹ አልተደረገችም እና እያረበረብኳት ነው ትዝ ያለኝ ማለት ነው። ከዚህ ውሃ እየደፋሁኝ እንደዚህ ውሃ እየደፋሁኝ ነው ልቀርጸው ብዬ ትዝ ያለኝ ማለት ነው። ሀባይቦቼ እንደዚህ አድርጌ አረብርቤ ምርጥ ክላስ አድርጌ እጠብቃታለሁ ብዬ ዛሬ እንግዲህ አዲስ እንግዲህ ያለችኝ የመዳም ቅመም ትመጣለች ማለት ነው። ከአረብ ሀገር ልመጣ ነው። የእህቴ ልጅ ናት እና እሷ ወደ ገጠር እንዳትሄድ እኔም ጋር ቁጭ ብላ እንደይሰለቻት ለብቻዋ መጥታ እዚች ክላሷ ችንጥፍጥፍ አድርጋ እኔም ደግሞ ጽድድት አድርጌ ውሃ ረብርቤ አጸዳድቼ ነው የምጠብቃት ማለት ነው ሀባይቦች። እና ይችን አሁን ንጹህ አረጋታለሁ። ያው ለመጥረግ ገና እየገባሁ ነው እንግዲህ ያሳየኋችሁ ማለት ነው ሀባይቦች። እና ይሄ ፍራሽ ደግሞ አለ እዚህ ትልቅ ፍራሽ ነው። የድሮ ፍራሽ ነበር ይሄኔ ማለት ነው። አሁን ግን ሌላ ገዝቻለሁ ማለት ነው። ሌላ አዲስ ፍራሽ አለኝ። እሱን ያሳያችኋለሁ አንድ ቀን ማለት ነው። ይሄ ደግሞ እንግዲህ ያው የእቃ ማስቀመጫ ነው። እቃ በጣም ብዙ እቃ ተቀምጦባታል። ጀሪካ ምናምን ውጭ አወጣጥቸው ነው እንጂ ማለት ነው። ብዙ እቃ ይቀመጥባታል ብዙ ነገር ማለት ነው። እና ይችን አሁን እንግዲህ ዛሬ ጽድት አድርጌ እጠብቃታለሁኝ። ይሄንን ደግሞ ጨርቁን አውጥቼ አንሶላውን ሌላ አንሶላ ቀይሬ እንግዲህ ፏርጌ ጠብቃታለሁኝ። የመዳም ቅመም ናት እንግዲህ ማለት ነው። ትንሽ ከፋ ብሏት መጥታለች ከመዳም ጋር። ገና እሷ አለችው አዲስ አበባ ነው ትመጣልኛለች። እኔም ስለመጣኝ በጣም ደስ ብሎኛል። ከተለያየን ቆይተናል እንግዲህ ከ4 ዓመት በፊት ነው የሄደችው ማለት ነው። እና አሁን ግን በስተመጨረሻ ስትመጣ እንግዲህ መዳሟ ጋር ተጣልታ በጣም ክፉ መዳም ነበረቻት እና እንግዲህ በጣም ብዙ ጊዜ ብዙ ሰራተኞች ሲወጡ እሷ ግን ጨክና ሰርታ ዛሬ ግን ምንም ነገር እንትን ታተላት ዝም ብላ አሰሪዋ ነው እንትን ያለቻት ማለት ነው። እና ይቺ ክላስ እንግዲህ ትከራይ ነበር። እንግዲህ በምትከራይ ሰዓት በጣም ገመድ ያበዙባት ነበር ሀቂቃ ማለት ነው። ሆኖ የገባሁት ማለት ነው። ያው ክላሷ ማሻላ ናት፣ ትልቅዬ ክላስ ናት። እና እዚህ ቁጭ ብላ ራሷን እንዲታረጋጋ በቃ እንደዛ ነው የፈለኩት። ገባችሁ? መዳም ጋር በጣም ብዙ ጊዜ ስትኖር በጣም ታናድዳን ነበረ። በጣም እንትን የሆነ ሴት ነበረች እና መዳሚቱ ክፉ ነበረች። በጣም ለፍታለች እና መጥታዚች ቁጭ ብላ ተረጋግታ እንዲታስብ ተመልሼ እሄዳለሁ ትልቅ ከሆነ ደግሞ እዚሁ እንግዲህ ትዳር የሚሆን ምንም ይሁን ሌላ ነገር እንዲታስብ እፈልጋለሁ ማለት ነው ሀባይቦች። እና ይህንን እንዲታረግ ዛሬ እንግዲህ ጽድድት አድርጌችን ጠራርጌ ይቆሻሻለው ጠራርጌ ይችን ፏ አድርጌ ፍርሽርሽ አድርጌ ነው እምጠብቃት ማለት ነው። ያው እንግዲህ እሷ እንደነገርኳችሁ ከ4 ዓመት በኋላ ነው የመጣችው ማለት ነው ከዱባይ። ግን መዳሟ ዝም ብላ ነው ታትነግረን ያሳፈረቻት ተጣልተው ማለት ነው። እና እንደዚች እዚህ ቁጭ ብላ ራሷን እንዲታስብ ለምን እኔም ጋር ትልቁ ቤት ባስገባት ያኔ መች እንደ ብቻ ማለት ነው። ከዛ ስንመጣ ቅንጭላታችን መረጋጋት ያስፈልገናል። ብዙ ጩኸት ብዙ ይሆናል አይደለ? ቀድሞ በቃ እረፍት ያስፈልገናል። እና እኛ ራሱ ጧት ተሱቢ ተነስተን ወደ ሌላ ቦታ ምናምን ስንል እሷ ተረጋግታ በቃ እረፍት እንዲታገኝ ይፈልጋለሁ ማለት ነው እዚህ ቦታ ላይ። እና እንደዚህ ጥርግርግ አድርጌ ልጠብቃትና እንግዲህ ትትመጣ ደግሞ ያለውን ነገር አስጎበኛችኋለሁ ማለት ነው። እንግዲህ ነገ ነው የምቀበላት። ዛሬ አዲስ አበባ ገብታለች ማለት ነው ሀባይቦቼ። ስለመጣኝ ደግሞ በጣም ደስ ብሎኛል። ወደ ገጠር ትሄዳለች። ያው ገጠር ትሄዳለች እንግዲህ ኢንሻአላህ ያው ቤተሰብ ጋር ማለት ነው። እናቷ ብትሉ ደግሞ እናቷ እንግዲህ የላትም እናት የላትም የቲም ናት ማለት ነው። ግን አባትም ያው አላድላ አባትም የላት እህቶች አሏት። እናቷ ያው
የእሱ አባት ሲሞት ሌላ ግብታ ትኖር ነበርና አሁን ተነሱ የተወለዱ አሏት እና እሷን ወንድሞችም እህቶችም ስላሏት እነሱን ለማየት አክስቶቿን ለማየት ሁላችንም ያው እኛ እሷን በቃ እንደ ልጃችን እናቷም ስለሌለኝ በልጅነት እናቷ ስለሞተ ይባል አባቷም ስለሞተባት እኛ በቃ እንደ ልጃችን ወይም እንደ እህታችን ከኔ ጋር ነው በቃ ባጭሩ ማለት ነው ከሁላችን ጋር እንትን ያለችው ማለት ነው። በደንብ አድርጌ አጸደዋለሁኝ። እዚህ ጋርም ቆሻሻ አለው ማለት ነው። እነሱን ጥቂት አድርጌ እዚች መታረፍ በላ ቅንጭላቷን አረጋግታ እንድትቆይ እፈልጋለሁኝና ዛሬ እንግዲህ ለምን ስሜቱ ይገባኛል። ከዛ መጥተን የሚጠብቃት የአማች ቤት ነውና አማች ቤት የኔ አሁን በእርግጥ ትልቁ ቤት መቀመጥ ትችላለች። ሁሉም የእንትኗ ነው፣ ግን እሷ ዘና የምትለው እዚህ ብቻዋን በቃ የሆነ ብቻዋን እንድትረጋጋ ነው የምፈልገው። ለምን ወደ አረብ ሀገርም ተመልሳ ትሄድ እዚህም ደግሞ ባልም ዳር ናት። ያው ግን አግብታ አታውቅም፣ ገና ልጅ ናት ማለት ነው፣ ህፃን ናት። እና እንደዛም ስለሆነ እዚህ ቁጭ ብላ ስልክ ብትዋራ ምናምን በቃ ያኔ እንደ ልቧ እንዲተዋራ በቃ ከሰው ጋር እንዲተዋራ ብዬ እዚች ጽድት አድርጌችን ክላስ ለመጠበቅ አስቤያለሁኝ። ላይክ እያረጋችሁ ቤተሰብ ሁኑ። ትትመጣ ደግሞ ከሷ ጋር ያለውን ነገር አሳያችኋለሁኝ። ኢንሻአላህ ደሴም ልቀበላት እሄዳለሁኝና እንግዲህ ደሴ ካልተመቸኝ ኮሪሷን ኢንሻአላህ አስቀይራታለሁ እላለሁ። ያው አለ አይደለ ግን ያው ኢትዮጵያ ትመጡ በቃ ይሄን አደርገዋለሁ ትላላችሁ፣ ግን ታይሆን ይቀራል ማለት ነውና ግን ያኛው ቤት ሲቀባ እሷንም እንደዚህ ፋርግ ያስቀብቻታለሁኝ። ማሻአላ ናት። ያው የምትከራይም ስለሆነ ግዴታ ደግሞ እዚህ ትታከራዩ ጽዱ ቤት መሆን አለባት። ንጹህ ቤት ከሆነ በቆንጆ ዋጋ ነው ማከራያት የምትችሉት ማለት ነውና ይችን አስተካክላታለሁ ብዬ አስቤያለሁና ዛሬ ይችን ፍራሽና አንሶላዋን ትራሷን እዚህ ላይ ይሄንን አነጥፈዋለሁ ማለት ነው። ይሄንን ፍራሽ ይሄንን ያው እዚህ ላይ ያደረኩት እንዲያረበርበውና እንዲጠራረገው አቧራው እንዲያጸዳው ብዬ ነው እንጂ ይሄንን እዚህኛው ፍራሾቹ ላይ ነው። እነዚህ ደግሞ እንደዚህ የሚነጣጠፉ የድሮ ፍራሾች ነበሩ። እነሱን ከታች አርጌ ይሄ እንዳላይ ድርብ አርጌ ፍርሽርሽ አርጌ ብርድ ልብሴን ቅርብ አርጌ ትራሴን ምናምን አርጌላት በቃ መጥታትኝ ትብላ አላርሞን ስልኩን ዘግታ እንድትተኛ። በጣም ሴትዮይቱ በጣም ባለጌ ነበረችና እኛ ራሱ እኔ እዛ ዱባይ እንደነበርኩ ቤት ቀይሪ ምናምን ስንላት በቃ ችላ በቃ ሲታዩ ተዛሬ ተነገር ተስተካከል ትችላለች ምናምን እያለች እንትን ብላ ነበርና በጣም ነው እውነት በጣም ጀግናታችን የሥራ ጀግና ናትና ሌሎቹ ትወጡ እሷ ግን ራሷን እንትን ብላ ትሰራ ነበርና እዛ ቤት እውነት በጣም ጉልበቷን እንትን ብለዋታል 4 ዓመት ሙሉ ማለት ነው። እና አሁን ግን በመጨረሻ ጊዜ እንግዲህ ተጣልተው ዝም ብላ አውጥታ ልካታለች ማለት ነው። እኔ ደግሞ እንዲያም በቃ እንድትመጣ ፍላጎት አለ። ለምን አንደኛ 4 ዓመት በእርግጥ ቆይታለች፣ ይበቃታል ማለት ነው። ግን ይበቃታል ግን ማለት ነው። ግን እሷ ብትመጣ ደስ ይለናል ማለት ነው። ብትመጣ ደስ ይለናል እና ይሄን እንደዛ አድርጌ ጥርግርግ አድርገዋለሁ። ቆይታ ጸዳሁት ቆሽሽ ብሏል ማለት ነውና ይሄን ጽድድት አድርጌ እጠብቃታለሁ ማለት ነው። እህቶችና መታረፍ እንዲትልልኝ እፈልጋለሁኝ። በደንብ አጸዳድቼ ደግሞ ካጸዳዳሁ በኋላ እመጣለሁ። ሌላ ቪዲዮ ለቃለሁ ማለት ነው። ሻባይቦች እና እንግዲህ አረበርበው ነው ይሄን ግማሹን አረብርቤው ነው ለመቀረጽ ትዝ ያለኝ። አሁን የሮቶ ውሃ አርቤያለሁ። ውሃ መጣልኛለች የቤት ውስጥ ማለት ነው። ጥድድት አድርጌ እዚች ፋርጌ ጠብቄ እሷ ሻንጣዋ ጋር ትኝት እንድትልልኝ ቅንጭላቷ እንድትረጋጋልኝ እፈልጋለሁኝ። ላይክ እያረጋችሁ ቤተሰቦቼ ሰላማችሁ ብዝት ይበል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሌላ ቪዲዮ ጠብቁኝ። እሺ ሀባይቦች እንግዲህ ተመልሼ መጥቻለሁኝ። ጭስ እየጨመርኩበት ነው። ጭስ የወሎ ጭስ ጨመርኩበት። እንግዲህ አጸዳድቼ ጠራርጌ መጣሁ ማለት ነው። ጠራርጌ መጣሁኝ። ትርግ አድርጌላታለሁኝ። ሴትና ቤት ይጫጫስ ትጫጫስና ትጠዲያዴ ያምርባታል ብለዋል። እንደዚህ አድርጌ ቤቴቱን ጥዲት ታርጊያታለሁኝ። ይሄንን አላዋጣሁት ያው ውሃ ስለያዘ ነው። ሙሉን ውሃ ይዟል። ይሄ ያው አይሸግርም አይደብርም ማለት ነው ሀባይቦችና እንግዲህ በነገርኳችሁ መሰረት እንደዚህ ጥዲት አድርጌ ጠብቃታለሁኝ ማለት ነው ሀባይቦችና ያው ቤቲቱ እርጥብ ነው። አሁን ይሄ ያው የሚፈራረሽው ደግሞ ሲደርቅ ነው ማለት ነው። አሁን ውሃ በደንብ አድርጌ ያጠጥቸዋለሁኝ። እረጥበዋል። እዛ ደግሞ ያለውን ቴሌቪዥን እና የድሮ ቴሌቪዥን እና ሙቀጫ ደግሞ ያማቴ ነበረ የድሮ ማለት ነው። በጣም ይጠቅመኛል።
ለኔ ማለት ነው። በጣም አሪፍ ነውና አስቀምጫለሁ። ይሄም ሻንጣ ደግሞ ልብስ ስለሆነ አይደብረም ብዬ አስባለሁኝ። ይሄው እንግዲህ የወሎ ጭስ ቆራሲማና ወይራ አርጌ እንደዚህ እያጨስኩበት ነው ማለት ነው። ጭስ አርጌ ንጥፍጥፍ አረጋታለሁኝ። እዚች ፍራሽ ላይ ደግሞ እችን ድርብርብ አርጌ ንጥፍጥፍ ፍረሽርሽ አረጋታለሁ ብዬ አስቤያለሁኝ። እንግዲህ ስትመጣ እህቴ እዚች ቁጭ ብላ እንዲታስብ እንዲትረጋጋልኝ እፈልጋለሁ ማለት ነው። ሀባይቦችና በጣም ማሻላ ነው። እኔ ስለመጣ ደስ ብሎኛል። ግን ለእሷ ለራሷ ያው ብዙ ጊዜ ወደ አረብ ሀገር ሂደን ስንመለስ አሁን ላይ እውነቴን ነው ለምን እንደሆነ አይገባኝም ደስ አይላቸውም ማለት ነው። እና ሁሉም ሰው አንድ አይደለም። እኔ ግን ወደ ሀገሬ ትመጣ በጣም ደስ ብሎኝ ነበረ የመጣሁት። ወድጄ ለምጄ ፈቅጄ ነበረ ወደ ቤቴ የመጣሁት ማለት ነው። ሀባይቦች እና አገራችን እንደዚህ ሆኖ ብንኖር ምን ችግር አለው? የዱንያ ቤት ነው አይደለ? የዱንያ ቤት ነው። በቃ እረፍት አድርገን የምንሄድበት ነው እንጂ የአኪራ ቤት አይደለም። የአኪራ ቤት ያኛው ነው። ሁሉንም ነገር ለዛኛው አላህ ያሳምርልን እላለሁኝ። እና እንግዲህ ችችን እንደዚች አድርጌ ነበር በፊት የምትከራየው እንደነገርኳችሁ። አሁን ግን እየተከራየች አይደለም። እኔም ላከራያት ብዬ አላሰብኩባትም ማለት ነው። ዝም ብላ ቁጭ ብላለች። ስለዚህ እንደዚች አርጌ እሷ ትመጣ እዚች ቁጭ ብላ ተረጋግታ ራሷን እንድታስብ። በእርግጥ እንደ እናቷ ቤት አንሆንም ማለት ነው። አልሆነም ይሆናል ብዬም አይደለም። እንደ እናቷ ብትኖርላት ብዙ ነገር ነበረ ማለት ነው ሀባይቦች። እኔ ግን ባለኝ ነገር በዚሁ በትንሹ እሷን ማስደሰት ኢንሻአላህ ደስ እንዲላት እንዲከፋት አልፈልግም ማለት ነው። ሁላችንም በተለይኛ ሁላችንም አክስቶቿ በጣም ነው የምንወዳት። ብልጥናት እሷ ማለት ነው። እና ደግሞ ባሎቻችንም እንደዛው በጣም ነው የሚወዷት፣ ያከብሯታል። ማንኛችንም ቦታ ብትሆን የምንወዳት ልጃችንም እህታችንም ናት እላችኋለሁኝ እህቶቼ። አሁን እዚህ እኔ ጋር ትቀመጣለች፣ ግን ክስቶቿን ቤት ትሄዳለች፣ ብዙ ቦታ ትሄዳለች፣ ትንቀሳቀሳለች። ግን እቃዋን ደግሞ ምጥት ብላ እዚህ ኑሮ አድርጋ እንድትንቀሳቀስ ነው የምፈልገው ማለት ነው ሀባይቦችና ሰላማችሁ ብዝት ይበልልኝ። ያለውን ነገር ደግሞ እንደገና በሁለተኛ ትመጣ እነግራችኋለሁኝ ማለት ነው።